እንግዲህ ከጋለው የግንቦት ፀሐይ የግንቦት አጋማሽ አንድ ሁለት ቀን ይቀር አይደለም 13 ነው ዛሬ ግን ረጅም ወር ነው የሚመስለው ፀሐዩ በጣም አይደለም ሁለት ወር ሆነ እንዴ በጣም ደብል ሆነ ነው የሚመስለው ግን ፀሐይ ላይ ያው እንደዚህ ይባላል አይደል ከነ ልጆቿ ነው የታች ይባላል ይሄ ከነ ልጆቿ ነው በጣም አይደለም ፀሐይ በጠቅላላ እዚህ ብቻ ሆናለች ይባላል እንግዲህ ያው ሁሌ አይዚ የአየር ጉዳይ ሲነሳ መቼም ሰው ባለው አጠገቡ ባለው ነገር ነው እንደማነጻጸሪያ ማርጎ የሚያነሳው ግን ብዙ ጊዜ እኛ ስናነሳ እዚያው የፕሮግራማችንም ላይ ስናነሳ ከሌሎች ሀገር ያሉ አድማጮቻችን ደግሞ እነሱን ሲነግሩን በጣም ሌላ ጥግና ጥግ ያለ ስለሆነ እንግዲህ ከብዳል ግን ያው ሁሉም ነገር መቼስ በለመድከው ነገርና በመትኖርበት ቦታ ነው የምታነጻጽረውና እኛም እናነጻጽረው አሁን ወይ መካከለኛው ምስራቅ ላይ ካለው ንዳድ ሳይሆን ወይም ወደ ሰሜን አሜሪካ አውሮፓ በተለይ ወደዚህ ወደ ሰሜን አውሮፓ ያለው ከባድ የሚባለው አይነት ቅዝቃዜ እዛላሉ ሰዎች ያው ደግሞ በተለየ ሁኔታ የሚያዩት ይሆናል ግን እኛ አሁን እዚህ ሲነገር ቶሎ እናስታውሰው ከወይ ሚያዚያ ላይ ከነበረው ወይ መጋቢት ላይ ወይ ካቲት ላይ ከነበረው ቅርብ ከነበረው የኛው ወር አንፃር ስለሆነ ስለምናየው ነው እንጂ የእውነትም ለመናገር ብሎ አሁን የአየር ሙቀት ሜትሮሎጂ በሚያነበው ቁጥር ስናየው ያን ያህል ከባድ የሚባል ላይሆን ይችላል በአገራችን እንኳን አሁን አሉ አይደለ የተለያዩ ከተሞች ወደዚህ አሁን ወይ ወደ ጋምቤላ አካባቢ ወይ ወደ አፋር እንደዚህ ወደ ምስራቅም የተወሰኑ ሀገራችን ክፍሎች ከበድ ያለ ሙቀት ያለበት አለ ለረዘም ላሉ ወራት ግን ያው መቼስ አዲስ አበባ ደግሞ እንግዲህ በአብዛኛው የተመጣጠነ የሚባል ጥሩ የሚባል አየር ስለሆነ ያላት ከሱ ትንሽ ቀየር ሲያደርግ ይሁን ይብሳል ያነጫንጫልና ከዛ አንፃር የታየ ሊሆን ይችላል ያው በአንጻራዊነት ብርድ መልመዳችን ይመስለኛል አይደል ከፍታ ቦታም ላይ አዲስ አበባ እንደመቀመጧ ብዙዎቻችን ስናርግ ጀምሩ ይሄንን አየር እየተለማመድ ነው የመጣው ምናልባት የአየር ንብረት ለውጡ ይሁን ወይም ደግሞ እድሜያችን እየጨመረ ሲመጣ ቆዳችንንም ሳስተው ሊሆን ይችላል አላልከም ግን ከቅርብ ጊዜ ወዲህ ፀሐዩ አማረረኝ ፀሐዩ በዛ የሚል ነገር እየተደጋገመ እየተሰማ ነው ያለውና እንዳልከው ነው ከምስራቅ ከሰሜን አውሮፓም ካሉት ከመካከለኛው ምስራቅ ካሉት ሀገራት ጋር ስናስተያየው በጣም ጥሩ ነው ሙቀቱና ቅዝቃዜው ጥግና ጥግ ነው የኛ ወደ መሀል የተጠጋ ነውና ግን ይሄ ከነበርንበት በፊት ከምናውቀው አየር አንፃር አሁን ጠንከር ያለ እየመጣ ይመስለኛል አዎ አንዳንድ የሀገራችን ከተሞችም በተደጋጋሚ አሁን ይሄ ልክ በሌሎች ሀገሮች አንድ ፀሐይዋ ለምሳሌ የምትገባበት ጊዜ በጣም ሲራዝም እና ሲያጠር አብረው አንድ ሰዓት ያስተካክላሉ አይደል እንደኛ ኩል ቀኑ 12 ሰዓት ምሽቱ 12 ሰዓት ማይባልባቸው ሀገሮች አሉ ብዙ የአውሮፓ ሀገሮች እና አሜሪካ በርግጥ አንዳንዶቹ ይከራከሩበታል ያስፈልጋሉ እንደዛ ማድረግ እንግዲህ እነሱ የቀን ብርሃንን እንግዲህ በለጠ ለመጠቀም ሲባል አይደል ዴይላይት ሴቪንግ የሚሉት ሰዓታቸውን የተወሰኑ ወራት አንድ ወደፊት ይቀንሱታል አንድ ደግሞ ወደፊት ይጨምሩታል እኛ ሀገር ሰዓቱ አይቀየርም የሥራ ሰዓት ግን ይቀየራል አንዳንድ ቦታ አሁን ቅርብ ጊዜ ራሱ እንደዚሁ ሲስተካከል በዜና ሲነገር ሰምተናልና በጣም ሙቀት ሲሆን ቢሮ ውስጥ የምትቆይበት ሰዓት የምትገባና የምትወጣበት ሰዓት በተለይ ይሄ የምሳ ሰዓት የሚባለው በጣም ኃይለኛው ንዳድ የሚባለው ሰዓት ላይ ስራ ለመስራት በጣም ስለሚያስቸግር የምሳ ሰዓቱ ዘለግይልና ወደ አመሻሹ አካባቢ ደግሞ ገፋ አድርጎ የመስራት አይነት ነገር አለ ስለዚህ ምናልባት አሁን ደግሞ እዛ አካባቢ ላሉ አድማጮች ይባላል አይደል ነገር ሌላ ሊሆን ይችላል በሚዲያም ይባል ነበር በጣም ሙቀቱ እየጨመረ ስለመጣ የተወሰነ የሰዓት ማሸጋሸግ ያርገናል ወይም ደግሞ ማታ የሚወጡበትን ሰዓት እንዲያራዝሙላቸው ይሆናል የተወሰነ ሰዓት እንዳይሰሩ ይደረግና አይደል እዚህ አዲስ አበባ ውስጥ ምክንያት የተወሰነ ስራዎችን ስትመለከት ለምሳሌ የታክሲ ሹፌሮች የማይሰሩባቸው ሰዓቶች አሉ አይደል በዛ ሰዓት የሆነ ጭር ይላል አይደል በዛ ሰዓት ይላል ማለት 8 ሰዓት በቃ እስከ ይሄ ስራ መውጫ አካባቢ እስኪደርስ ባለው ሰዓት ላይ ብዙ የታክሲ ሹፌሮች አይሰሩም ከዛ በኋላ ነው ወደ ስራ ጀመረው ዘግዘግ ስትል እነሱ በደግ ይላሉ ስራው የሚመጣው ሰውም የሚንቀሳቀሰው በዛ ሰዓት ነው ግንቦት ያው ይተበቃል ግን ዞሮ የለመድነው ነው እንግዲህ ከዛ አንፃር እና ያለን አድማጮቻችን በያላችሁበት ጥሩ ጊዜ እንላለን እናንተንም ሐሳብ ስሜታችሁንም ልታጋሩን ትችላላችሁ ዛሬ
ከምንመለከታቸው ጉዳዮች መካከል አንደኛው ልክ የዛሬ ሳምንት አይደል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና በነበራቸው ጉብኝት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ሲገናኙ በመክፈቻ ንግግራቸው ላይ ሺ ጂንፒንግ አንድ ያልተጠበቀ ቃል ተናግረው በጣም የብዙ የፖለቲካ ተንታኞችን ትኩረት ስቧልና እንደሚነጋገሩበት ተብሎ የተያዘውን በኋላም የተነጋገሩባቸው ከዚህ የመካከለኛው ምስራቅ ላይ ያለው ውጥረት፣ የኢራኑ ጦርነት፣ በሁለቱ ሀገራት መካከል ያለው የንግድ ግንኙነት፣ የቴክኖሎጂ ጉዳዮች ነበረና በዛ መሃል ግን እቺ የቱሲደስ ትራፕ የምትባል ወይም የቱሲደስ ወጥመድ ልንለው እንችላለን ይሄንን ነገር በመሃል ጣል አድርገው ነበርና እንግዲህ ምን ማለታቸው ነው በማለት ያው በተለያየ መንገድ አስተያየት ይሰጥበት ከርሟል። በርግጥ ይሄ ጉዳይ በተለያየ ጊዜ ሁለቱን ሀገራት በተመለከተ የሚነሳ ጉዳይ ነው። ግን እሳቸው ሲሉትና የሌሎች የፖለቲካ ተንታኞች የሁለቱን ሀገራት ሁኔታ በመተንተን ሲያስቀምጡት የሚታይበት መንገድ ይለያያልና ከዛ አንፃር የተለያዩ ሀሳቦች ሲሰጥበት ነበረ በሳምንቱ ላይና እሱን አንደኛው ጉዳያችን አድርገን እንመለከተዋለን እናነሳዋለን። ከዛ ሌላ አንዳንድ ሰዎች ይሄ ራስን በሌላ ሰው ቦታ አስቀምጦ ነገሮችን ማየት በተመለከተ ሀሳብ ይሰጣል። ማለት ያ ወይም ሌላኛው ግለሰብ አንድን ውሳኔ የወሰነበትን ምክንያት ለመረዳት በዛ ሰው ቦታ መሆን ያስፈልጋል ወይም በዛ ሰው ጫማ ስር ሆነ ነገሩን ይው ይባላልና ጃሚል ዛኪ የሚባሉ የስነ ልቦና ባለሙያ ለምን ብዙዎቻችን ራሳችንን እንደዛ ማድረግ እንደሚከብደን በሌሎች ሰዎች ጫማ ውስጥ መሆን እንደሚባለው ለምን ቀላል እንዳልሆነ ያብራሩበት ሐሳብ አለ። እሱን እንመለከታለን። ከዛ ሌላ ለብዙዎች ፈተና ስለሆነው የመርሳት በሽታ እንደዚሁ አንድ ዴመን ሳይመን የሚባል ጸሐፊ በርካታ ጥናቶችን አጣቅሶ በቀላሉ ሊተገበሩ የሚችሉ ያላቸው ተግባራትና የኑሮ ዘይቤንም ጠቁሟል። እነዚህንም እንመለከታለን። ሰዓት ከበቃን ሌሎች አጫጭር ጉዳዮችንም እናነሳለን። በትናንትናው ምሽት በዩሮፓ ሊግ የኡናይ ኤምሪ አስቶን ቪላ በውድድሩ ድል አሳክቷል። ረጅም ዓመታት በኋላ አስቶን ቪላንም የዋንጫ ባለቤት አድርገዋል። ኡናይ ኤምሪ መቼም በቃ እንደ ማግኔት ይስቡታል ለሚባለው እዚህ የዩሮፓ ሊግ በጣም ማስተር አድርገውታልና የተወሰኑ ነጥቦችን ለማንሳት እንሞክራለን። አድማጮቻችን በያላችሁበት ጥሩ ጊዜ እንላለን። የተለያዩ ሀሳቦቻችሁ እየመጡ ነው። ጌታቸው ደመቀ ከአዲስ ከተማ ሰላም እንዴት ናችሁ? የአውሮፓ ሊግ ማስተር ቴክኒሻን የሆኑት ኡናይ ኤምሪ አስቶን ቪላን ከ40 ዓመት በኋላ ክለቡን ለዚህ ታላቅ ድል ማብቃታቸው ያሰልጣኙ ብቃት እንዲደነቅ ያደርገዋል ብለዋል። ሌላም ከዚሁ ጋር ተመሳሳይ የሆነ አስተያየት እንደዚሁ መጥቶ እያየሁኝ ነበር። ዮሴፍ ከቡልቡላ ይላልና ኡናይ ኤምሪ በእንግሊዝ ፕሪሚየር ሊግ ያደረጉትን ያህል ብዙ እየተወራላቸው አይመስለኝም ብለዋል። በአስቶን ቪላ ያደረጉት ነገር የእውነት ለመናገር በጣም ትልቅ ነገር ነው። የዚህ የአውሮፓ ሊጉን ያን ያክል ማለት በጣም ምርጥ አሰልጣኝ ናቸው የሚያስብላቸው አይመስለኝም። ይሄኛው የአስቶን ቪላው ከዚህ በፊት የነበሩት የሲቪያ በስፔን የአውሮፓ ሊግን ማንሳታቸው ለዛ ትልቅ ቦታ ሰጠዋለሁ። ይሄ ግን አስቶን ቪላ በጣም ትልቅ በጀት ያለው ቡድን ነው ከአውሮፓ ሊግ ተፎካካሪዎች ተወዳዳሪዎች አንፃርና ውድድሩ ላይ ካሉት ውድድሩ ሲጀመርም ብዙ ሰዎች የመጀመሪያ እድል የሰጡት ለአስቶን ቪላ ነበርና የሚጠበቀው ቡድን ያሸነፉነት ለመናገር የእንግሊዝ ቡድኖች አሁን በቅርብ ጊዜ በቃ በተለይ በእነዚህ ይሄው ፎርማቱ ከተቀየረ በኋላ የቻምፒየንስ ሊግ ላይ ያሉ ቡድኖች በፊት በነበረው የምድብ ማጣሪያ ላይ ሶስተኛ የሚሆኑት ወደ ዩሮፓ ሊግ ይወርዳሉ። ስለዚህ ትልቅ የሚባሉ ቡድኖች በማንኛውም ሰዓት ላይ እዛ ውድድር ላይ ልታገኛቸው ትችላለህ። ስለዚህ እነዛ ቡድኖች የበለጠ እድል ይኖራቸዋል ተብሎ ይገመት ነበር። አሁን ግን በአብዛኛው መጀመሪያውኑ በሊጎቻቸው በመካከለኛ ደረጃ ላይ የሚገኙ ቡድኖች የሚገቡበት ውድድር ይሆናል።
በዛ ምክንያት በእንግሊዝ ያለው ደግሞ የሊጉ አሁን ትልቅነት ወይም ፉክክሩ በጣም ጠንካራ መሆኑ የእንግሊዝ ክለቦችም ደግሞ ያላቸው በጀት አሁን ታች ድረስ ደርሷልና እንደውም ከዚህ በፊት የአንድ ስፔን አሰልጣኝ እኛ ለቻምፒየንስ ሊግ ቦታ ለመግባት እየተፎካከርን ገና እዛ መካከለኛ ቡድን ላይ ያሉ ቡድኖች የኛን ተጫዋቾች ሲጠይቁ ነው ማለት ይከብዷቸዋል ምክንያቱም የሚያቀርቡላቸው ደሞዝ ፍጹምኛ ልንከፍለው ከምንችለው በላይ ነው ይላል አንድ የስፔን ክለብ ለቻምፒየንስ ሊግ ለማለፍ እየተጫወተ መካከለኛ 10ኛ 11ኛ 12ኛ ደረጃ ላይ ያለ የእንግሊዝ ክለብ ያንን እነዚህን ተጫዋቾች የመሳብ አቅም አላቸው ምክንያቱም ሊጉ አቅሙ በጣም ጠንካራ በመሆኑ ምክንያት የተፈጠረ ነው ስለዚህ ከዛ አንፃር ያሁን በሌሎቹ በዩሮፓ ሊግ ላይ የሚወዳደሩ ቡድኖችና በተመሳሳይ ደግሞ ከእንግሊዝ ያሉ ቡድኖች እዛ ደረጃ ይሄ ኮንፈረንስ ሊግንም ይጨምራል ለዚህ ነው አሁን በቅርብ አመታት በጣም ፌቨራይት ክሪስታል ፓላስ ገና ውድድሩ ሲጀመር ዋንጫውን ሊያነሳ እንደሚችል ከፍተኛ ግምት ተሰጥቶታል እንግዲህ በታሪኩ ባለፈው አመት ኤፍኤ ካፕን እስከሚያሸንፍ ድረስ ክሪስታል ፓላስ ዋንጫ ያልበላ ቡድን የአውሮፓ ዋንጫን ለማንሳት ፌቨራይት ነው ተብሎ የውድድር አመቱ ሲጀመር ምን ማለት እንደሆነ ይሄ ያሳያል አስቶን ቪላ በተለያየ ምክንያት እንደተባለው ትልቅ ነው በጀቱ ጥሩ ነው ይሄን ምናወራው ከእንግሊዝ ክለቦች አንፃር ሳይሆን ዩሮፓ ሊግ ላይ ካሉ የሌሎች የአውሮፓ ቡድኖች አንፃር ነው እዛ ላይ ደግሞ የውድድሩን በደንብ ብልቱን የሚያውቁ የሚባሉ ናቸው ኡናይ ኤምሪና ያም አንድ ግምት ተሰጥቷቸዋል እንዳለው ግን ስሞን በተለይ ከሲቪያ ጋር 2014 2015 2016 በተከታታይ ያነሱት ይሄ የዚህ ውድድር ዋንጫ በጣም አስደናቂ ነበር ከዛ በኋላ ደግሞ ከ5 አመት በኋላ ከቪያሪያል ጋር እንደዚሁ በድጋሚ አሳክተውታል አሁን ደግሞ እንደገና ከ5 አመት በኋላ አይደለም በተመሳሳይ 2016 ነበር 2021 ከዛ አሁን 2026 5 አመት ካስቶን ቪላ ጋር ይሄንን አሳክተዋል ምናልባት የዮሴፍ ሐሳብ አስቶን ቪላ በመጡበት ጊዜ ቪላ የነበረበት ሁኔታ ከዛ ቀደም ብሎ ለሞረድ እየታገለ የነበረ ቡድን ነበር ወርዶ የመጣ ቡድን ነበር ስቲቨን ጄራርድ ይዞት በጣም እየታገለ የነበረ ቡድን ነበር ብዙም ተጫዋችም ሳይገዙ በዛው ቡድን በተከታታይ በጣም ወደ ላይ የተነሳ ቡድን ነው ቻምፒየንስ ሊግ አልፏል አሁን እንግዲህ በአራት አመት አይ ቲንክ ሁለተኛ ጊዜ በአራት አመት ሁለት ጊዜ ለቻምፒየንስ ሊግ መሳተፍ በጣም ትልቅ ነው ያው እንግዲህ ኡናይ ኤምሪ ላይ የሚነሳው ነጥብ አይ ቲንክ ያ ፔጅ የነበሩበት ጊዜ ላይ ያው የቻምፒየንስ ሊግ በዛ አለማሳካታቸው ላይ ክርክሮች አሉ ግን አንዱ ጥላሚ ያጠላባቸው እሱ ነው ሌላው ደግሞ እንግሊዝ በመጡበት ጊዜ አርሰናልን ይዘው የነበሩ ሰዓት ላይ አርሰናል ጋር የነበራቸው ውጤትም በጊዜ የነበረበት የአርሰናል ሁኔታም ጥሩ ስላልነበር ይሄ ቢሮ አካባቢ የነበረው ነገር አንዱም የዛ ጥላ ሊሆን ይችላል እሱም እነዚህ ሁለት ነገሮች ናቸው በአስቶን ቪላ ግን መቼስ በተለይ ለዚህ ለቻምፒየንስ ሊግ ያደረሱት ባለፈው አመት እኮ ለጥቂት ነው የተሸነፉትም ደግሞ ዋንጫውን ባነሳው በፒኤስጂ ነበር በርግጥ መጨረሻ ላይ የቻምፒየንስ ሊግ ቦታን ሳያገኙ የመጨረሻው ጨዋታ ላይ አንድ አከራካሪውን የዳኝነት ውሳኔ ነበር በማንቸስተር ዩናይትድ የሮጀርስ እሳቸውም በጣም ስቴዲየም ውስጥ በርግጥ ያ በጣም የዚህን የውድድር አመት የአስቶን ቪላን ብዙ ነገሮች ምናልባት ያዛባ ሊሆን ይችላል ምክንያቱም ዋንጫም እንዲያገኙ አድርጓቸዋል ስናስበው ደግሞ ዋንጫ አግኝቷ ይሄ ምንድነው አንዳንዴ ሁሉም ነገር ከካርግማኑ ማከል ያለው በረከት ነው ይባላል እንደሱ ነው የመጣ አጋጣሚ ቻምፒየንስ ሊግ ቢገቡ በገንዘብ አንፃር የተለያየ ነገር ሊሆን ይችላል ከዋንጫ አንፃር ግን ቻምፒየንስ ሊግን ማግኘት በጣም ከባድ ነው ዌል አይታወቅም እሱንም ሊያገኙ ይችላሉ ነበር ግን ያው ከሁኔታዎች አንፃር ስናየው ያ በጣም ከባድ ነው ይሄኛው ግን እድሉም ሰፊ ነበር ያንንም ደግሞ አድርገውታልና ላስቶን ቪላም ለሳቸው በጣም ትልቅ ነገር ነው በሚቀጥለው የውድድር አመት ደግሞ ቻምፒየንስ ሊግ ላይ ይጫወታሉ አሁን እንደ አስቶን ቪላ እንደ ኒውካስል አይነት ቡድኖች እየቸገራቸው ያለው ቻምፒየንስ ሊግና ፕሪሚየር ሊግን ማለት ቻምፒየንስ ሊግ በሚጫወቱበት አመት ላይ ሊጉ ላይ እየከበዳቸው ነው እንግዲህ አሁን ከሚያደርጉት የተጫዋች ዝውውር ወይም በሆነ ሁኔታ የሚቀጥለው አመት የሆኑ ነገሮች ካልተቀየሩ ኒውካስል ላይ ይሄንን ሁለት ጊዜ አይተናል አስቶን ቪላ ባለፈው አመት አይ ቲንክ አንዱም ችግር እሱ ነበር ዘንድሮ በዚህኛው የውድድር አመት ቻምፒየንስ ሊግ ላይ ያልገባበት በርግጥ ያቺ የመጨረሻ ማንቸስተር ዩናይትድ ጨዋታ ነገሮችን በቀላሉ ሊለውጥ የሚችል አጋጣሚ ሊሆን ይችል ነበር አዎ ምናልባት መጀመሪያ ላይ ቼልሲ ማንቸስተር ሲቲ የነበራቸውን እድል አላገኙም ለምሳሌ ኒውካስሎች ሁሌ እንደ ቅሬታ የሚያቀርቡት
ማንቸስተር ሲቲ በዩኤኢ ባለቤቶች ወይም ደግሞ መሪዎች ሲያዝ በጣም ብዙ ገንዘቦች አውጥተው ተጫዋቾችን መግዛት ችሎ ነበር። አሁን ግን ያለው የፋይናንስ ቁጥጥሩ እንደዛ እንዳናደርግ አድርጎናል ይላሉ። የአስቶን ቪላው ግን አንዳንዱ ጉዳይ ይሄ ከቡድን ግንባታ ጋር አብሮ የሚሄድ ይመስለኛል። በጣም አሁን ላይ እድሜያቸው የገፉ ተጫዋቾች ቡድኑ ላይ የበዙ ነው። ከስቴቨን ጄራርድ የተቀበሏቸው ተጫዋቾች ብዙ አሉ የኡናይ ኤምሬ ቡድን ውስጥና ምናልባት እነዚህን ተጫዋቾች ቀስ በቀስ እየቀየሩ ካልሄዱ በስተቀር ብዙ ቦታ ላይ እንዳልከው እንግዲህ ለመፎካከር ሊከብዳቸው ይችላል። ባለፈው አመት ብዙ ተጫዋቾችን በውሰት ነበር ያመጡት። በውሰት ነበር ስላል ነበር እናስታውሳለን አይደል? መሀል ላይም የውድድሩ መሀል ላይ አሴንሲዮንና ራሽፎርድን አምጥተው ጥሩ በቻምፒየንስ ሊግ ላይ ጥሩ እንዲራመዱ አድርገዋቸው ነበርና ዘንድሮም ተጫዋቾችን ማምጣት እየፈለጉም ይሄ የፋይናንሱ ጉዳይ ይመስለኛል ገደቡ ነው እንጂ ገደቡ በጣም አይደለም። ገደቡ ይዟቸው ነበርና ያንን ነገር መቅረፍ ከቻሉ ትልቅ ደረጃ ሊደርሱ ይችላሉ። ግን ኤምሪ ላይ የሚነሳው በተደጋጋሚ ማለት እንደዚህ ዩሮፓ ሊግ ላይ የሰሩት ነገር በጣም ትልቅ ነው። ትልቅ አሰልጣኝ የሚያስፈልጋቸው ነው። ግን ከዛ እንዴት ነው ከፍ የሚሉት የሚለው ነገር ነው ጥያቄ የሚጠየቅበት። ወይ የፕሪሚየር ሊግ ወይ የቻምፒየንስ ሊግ ዋንጫን ካላገኙ በስተቀር አንዳንድ ሰዎች አንዳንድ አስተያየት ሰጪዎች ትልቅ የምንላቸው አሰልጣኝ ናቸው ብሎ ለመቀበል ይከብደናል ሲሉ ይሰማል። ቢያንስ የፕሪሚየር ሊግ ወይ የቻምፒየንስ ሊግ ዋንጫ ማግኘት አለባቸው ብሎ ሲናገሩ ማለት። ሌሎች ደግሞ ያላቸው ቡድን መካከለኛ ደረጃ ላይ ያሉ ቡድኖችን ነው በዛም ማሰልጠን የሚችሉትና በእነዛ ነው መለካት ያለባቸው ሲሉ ይደመጣል። እንግዲህ ወይ አንድ ትልቅ ቡድን ማለት ይሄ ለፕሪሚየር ሊግ ዋንጫ የሚፎካከሩ የሚባሉ ማዕከል ያው አርሰናልን ከዚህ በፊት ይዟል፣ ግን አልተሳካም። አርሰናልን ይዞ የነበረበት ጊዜ ጥሩ አይደለም ነው የሚባለው አይደል? አንዱ ለሳቸውም ያልሆነላቸው ነገር እንግዲህ ወይ አሁን የተረጋጋ የሚባል እንግዲህ ለምሳሌ ማንቸስተር ዩናይትድን አሁን ቢይዙና ቢሞከር ምናልባት ያ የሚባለው ነገር ይሆናል ላይሆንም የሚለው ለማየት አንዱ መለኪያ ሊሆን ይችላል። ቼልሲ ሊሆን ይችላል። ግን ትልልቆቹን ቡድኖች ማለት ሲፈልጓቸው አይሰማም ማለት ጠንከር ያለ ጥያቄ ሲያቀርቡ አይሰማም። ይሄኛው ነገር መሰለኝ አንድ እንትን አሁን ሪያል ማድሪድ ዘንድሮ አሰልጣኝ ይፈልግ ነበር፣ ቼልሲ ይፈልግ ነበር፣ ማንቸስተር ዩናይትድ ይፈልግ ነበር። አንዳቸውም ግን ይሁን ጠንከር ያለ ጥያቄ ያቀርባል ሲባል አልሰማም። እቺን አይ ቲንክ የፒኤጂ እና እንግሊዝ ደግሞ የአርሰናል ላይ የነበራቸው ነገር ይጎዳቸው ይመስለኛል። እንግዲህ ግን እኔ በአስቶን ቪላ ያደረጉት ነገር በተለይ በዛ በሊጉ በጣም የሚገርም ነው። ጨዋታው ግን ትናንት ፍጹም ያልተመጣጠነ 3-0 ነው ያሸነፉት የጀርመኑን ፍራይበርግ። ማለት የመጀመሪያ አጋማሽ ጥሩ የተሻለ የሆነ ይመስለኝ ነበር። ግን ያው የሚጠበቁ የካስቶን ቪላ የሚጠበቁ አይነት ጎሎች ናቸው የተገቡት። ዘንድሮ የሚያስቆጠሯቸው አይነት ጎሎች ናቸው። የቦየንዳ ጎል በጣም አሪፍ ጎል ነበረ። ይሄ ሎ ኤክስጂ የምንላቸው የውድድሩ አመት መጀመሪያ ላይ ሲያስቆጥሯቸው የነበሩ ጎሎች ናቸው። የትሌመንስም አሪፍ ጎል ነበር ያስቆጠረው። ሁለተኛው አጋማሽ ላይ የነበራቸው የበላይነት ግን በጣም ከፍተኛ ነበርና ፍራይበርግ ጨዋታውን ለማሸነፍ የሚችል አይመስልም ነበር ስትመለከት እውነት ለመናገር። 3-0 በማሸነፍ አስቶን ቪላ የዩሮፓ ሊግ አሸናፊ ሆኗል። ከዚህ ድል ጀርባ ደግሞ በለጠ የሚደሰቱት በቀደም ማንቸስተር ሲቲን አስጥለው እንግዲህ አርሰናል አንድ ጨዋታ እየቀረው ዋንጫ እንዲያነሳ እድሉን የከፈቱት ደግሞ የቦርንማዞች በመጨረሻ ጨዋታቸው ከማን ጋር ነው? ከኖቲንጋም ፎረስት ለምንም አይጫወቱም ፎረስቶች። እንግዲህ እሱም እድል አለ በጣም ቻምፒየንስ ሊግ የሚገቡ ይመስላልና የዩሮፓ ሊግ ያው መግባታቸውን አረጋግጠዋል። እንግዲህ ይሄኛው እድል ነው ደግሞ የሚታየውና አይ ቲንክ አንድ ጥሩ የሚሆን አጋጣሚ ይመስለኛል። አሰልጣኙ በተለይ የራውላ ቢቆይ ኖሮ የበለጠ ለሱም በርግጥ አድርጎ የሄደውም ነገር በትልቅ ደረጃ የሚቀመጥ ነው። ግን እኔ ዘንድሮ በጣም ድንቅ ከሚባሉ አሰልጣኞች መካከል አንዱ እሱ ነው፣ የራውላ ነው። ምናልባት ማርኮ ሮዛ ነው ይመጣል የተባለው። በዶርትመንድ በዛም በላይፕዚግ ጥሩ ነገር አሳይቷል ተብሎ ይነገራልና ምናልባት ይሄንን ቲም ይዞ ወጣት ቡድን ነው በዚህ ወጣት ቡድን ደረጃ መድረስ ይችላል የሚለው የሚታይ ነው። ግን የራውላ የቡድኑን ብዙ ነገር የቀየረው ከመጣ በኋላ መጀመሪያ ላይ ሲመጣ አንዳንድ ሰዎች ጥያቄ ነበራቸው። ከአርሰናል ጋር የነበረው ጨዋታ ነበር የመጀመሪያው ጨዋታ እናስታውሳለንና ቡድኑ ያን ያክል የተዋህደ አይመስልም ነበር። ከጊዜ በኋላ ግን በተለይ ከኳስ ውጭ ያላቸው እንቅስቃሴ ፕሬሲንጋቸው በጣም የሚገርም ነው እውነት ለመናገር። የኡናይ ኤምሪ ደግሞ የሊግ የመጨረሻ ጨዋታቸው ያው ከፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ነው። ምናልባት የጨዋታ የጋርዲዮላ የመጨረሻ ጨዋታ ሊሆን ይችላል። ኢታድ ስቴዲየም ላይ ነው፣ የስንብት ጨዋታ ነው። እንግዲህ ያው በደስታ ስሜት ሆኖ ነው ቪላዎች የሚጫወቱት።
ሲቲዎችም ምንም የለውምና ለምን እንደሚሆን ነገር ብዙ ጨዋታ እንደዛ አለ በዚህ ሳምንት አብዛኛው ጨዋታ አሁን የፓላስና የአርሰናል ጨዋታ መጀመሪያ ብዙ ሲወራለት የነበረ ጨዋታ አሁን በቃ ሁለቱም እግራቸውን ምንም እንዳይነካቸው አንዱ እንደውም አሁን መወራረደው በዚህ ሳምንት አለ በምንም ቢጫ ሳይታይ የሚያልቅበት ጨዋታ ብዬ የአርሰናልና የክሪስታል ፓላስ ጨዋታ ነው ሁለቱም ምንም የተለየ ኃይል ማያሳዩበት ሰዓቱን ለመጨረስ ተጨባብጠው የሚጨርሱት ጨዋታ ይሆናል ሲል ነበርና ያው ሁለቱም የበለጠ በተጠባባቂ ተጫዋቾች እንደሚጫወቱ ይጠበቃል ሁለቱም ፋይናል አላቸው ሁለቱም የአውሮፓ ፋይናል አላቸውና እነዚህ ፋንታሲ የሚጫወቱ ተጫዋቾችም በጣም ከባድ ሳምንት ይሆንብናል ሲሉ ነበር ማለት በሲቲ አርሰናል ያላቸው ተጫዋቾች አብዛኞቹ ሮቴት ይደረጋል ተብሎ ስለሚታሰብ ተከላካዮችን መግዛት ከባድ ነው በዚህ ሳምንት ብዙ ጎል የወራጅ ቀጠና ላይ የቶተናምና የዌስትሃም ጨዋታ ምናልባት በሳይን ጨዋታ ቶተናም የሚያደርገው ጨዋታ ቶተናም ከኤቨርተን በቶተናም በራሱ ሜዳ ኤቨርተን አዌይ ሲጫወት ይሻላል በርግጥ ቶተናም ደግሞ ሜዳው ላይ ደግሞ ከዛ ሌላ እንግዲህ አይ ቲንክ ከሊድስ ጋር መሰለኝ ዌስትሃም እሱም ጨዋታ የበለጠ ትኩረት የሚስብ ሊሆን ይችላል በጣም አሪፍ አድማጮቻችን እንቀጥላለን በመጣልን ሐሳብ ጌታቸው ደመቀ ከአዲስ ከተማ በኡናይ ኤምሪ ላይ በሰጠው አስተያየት ዙሪያ እንደውም ትንሽ ቆየን አድማጮቻችን አብራችሁን ስላላችሁ ከልብ እናመሰግናለን የተለያዩ ሐሳቦቻችሁ እየመጡ ነው እንመለስበታለን ወደ ቀጣይ ጉዳያችን ደግሞ እናልፋለን ጃሚል ዛኪ ይባላሉ የስነልቦና ባለሙያ ናቸው ይሄ በሌሎች ሰዎች ቦታ ሆነን ነገሮችን ለመረዳት መሞከር ወይም በዛኛው ሰው ጫማ ውስጥ ሆኖ ነገሩን ለማየት መሞከር ይባላል ግን ደግሞ ብዙዎቻችን ራሳችንን በሌሎች ቦታ ሆኖ ወይም በሌሎች ጫማ ስር ሆኖ ነገሮችን መመልከት እንደሚባለው ኃይል ቀላል አይደለምና ይሄ ለምን እንደሚቸግረን ያብራሩበት ሐሳብ አለና እሱን እናነሳለን ብለናል ስሞን እሺ ከዚህ በፊት አንድ ታሪክ እናንሳና ወደ ጃሚል ዛኪ ሐሳብ እንመለሳለን አንድ ከኢራን ወደ አሜሪካን ተሰዶ የሄደ ዋፋ የሚባል ግለሰብ ነበርና በልጅነቱ ነው ለትምህርት ነው ወደ አሜሪካ ሄደው ከዛ አሜሪካ ከሄደ በኋላ በዚህ በኢራቁ ጦርነት ምክንያት ቤተሰቦቹ ይሞታሉ በአየር ላይ ጥቃት ይገደላሉና ከዛ ጊዜ በኋላ ይሄ ሰዎችን ለማስተማር በተለይ ደግሞ ስለ ጦርነት ስለ በመሳሪያ ስለሚደርሱ ጥቃቶች ለማስተማር አንድ ሐሳብ አመጣሁኝ ብሎ በቀጥታ ስርጭት የሆነ ቤት ውስጥ 24 ሰዓት ኑሮን የሚቀርጽበት አንድ የዩቲዩብ ገጽ ወይ የዩቲዩብ የስትሪሚንግ ገጽ ሰራና እዛ ላይ በቃ ህይወቱን ሙሉን የሚያሳይበት ነው እዛ ላይ አንድ በሰዎች ከተለያዩ ቦታ ሆነው መተኮስ የሚችሉበት ይሄ እንደ ሽጉጥ አይነት ነገር ነው እንደ መሳሪያ አይነት ነገር ነው ግን የሚተኩሱት ይሄ ጎማ ነገር ነው ሰዎችን መጥቶ ሊያሳምም የሚችል እንደ ሽጉጥ እንደ ልጆች መጫወቻ ማለት ነውና ሰዎች ከየትም ቦታ ሆነው እሱን መምታት ይችላሉ እድሉን ካገኙት ከዛ እሱ እዛ ቦታ ላይ ይቀመጣል ሰዎች እስኪመጡት ይጠብቃል በቃ በሚተኛበት ሰዓትም ያንን ነገር ማድረግ ይችላሉ ይሄንን ነገር ለምን አደረክ ተብሎ ሲጠየቅ ማለት ህመሙን ለማሳየት ነው ሰዎች ይሄ ትንሽ ስቃይ ነው የሚኖረው ህመም ነው የሚኖረው ግን ሌሎች ሰዎች ደግሞ ህይወታቸውን ያጣሉና ምናልባት እስኪ ትምህርት ከሰጠ ብዬ ነው ብሎ ተናገረ ብዙ ሰዎች ከተለያዩ ቦታ ሆኖ ያንን በተን እየተጫኑ ይመቱት ነበር ከዛ ይስቃሉ ይደሰታሉ ከጊዜ ወደ ጊዜ የዚህ ሰውዬ እይታ እየጨመረ መጣ እንዴ ሰዎች አያዝኑም እንዴ እስክል ድረስ በዛ ምክንያት ሰዎች እኔ ላይ ያንን ነገር መምታታቸው እኔን ማሰቃየታቸው ደስ ይያላቸው እንደመጣወኩኝ ይላል እንደ ረሃብ አድማ ነገር ነው ማለት ሰዎች ይሄ የረሃብ አድማ ሲያደርጉ ራሳቸውን እየጎዱ ግን ለሌሎች ሰዎች ትኩረት እንዲያገኝ ያዓለማቸው ያቀዳቸው የሚያደርጉበት ነውና ያው አንድ ጊዜ እንደውም ከሆነ አንድ የጤና ችግር ጋር የሚገናኝ ያንን ስለዛ ህመም ያለውን ግንዛቤ ለመጨመር ተብሎ አንድ ቻሌንጅ ተብሎ እነ ሊዮኔል ሜሲ ሁሉ ብዙ የዓለማችን ታዋቂ ሰዎች በረዶ በጣም የቀዘቀዘ ውሃ በረዶ የቀዘቀዘ በጣም ውሃ ራሳቸው ላይ በመቸለስ
እሱን ግንዛቤ ለመፍጠር ተብሎ በኋላ እንደ ዘመቻው ነው ሁሉም ሰው እዚህ ሀገራችንም ብዙ ሰዎች እንደሱ እየቀረጹ ቪዲዮ ሲያሳዩ ነበርና ያ እንደሚታወቅ የጆዜ ሞሪኒዮ ቪዲዮ አለ እንደዚህ ያንን በረዶ ሲያደርጉበት የሚያሳይ እኮ አሁን ሰዎች ያንን የሚያደርጉበት ያ ህመም ምን ስሜቱ ምን እንደሚመስል ለመረዳት ነው ብሏልና በርግጥ አንዳንድ ሁኔታዎችን ያው እስካልደረሰብህ ድረስ አታውቀውም እንደውም ከእውነታው ጋር ፍጹም የተራራቀ ነው ይሄ አንዳንድ ሰዎች ሙሉ ህይወታቸውን እንደዛ ነው የሚኖሩት አሁን እንዲህ አይነት ከባድ የሚባል የጤና ችግር ወይም የመሳሰሉት ከካንሰር ጋር እንደዚህ አይነት ችግር በሚመጣበት ጊዜ ለነዛ ሰዎች የሁል ጊዜ ህይወት ነው አንዳንድ ሰዎች ግን የነሱን የሁል ጊዜ ህይወት አንድ ቀን የመሞከር ወይም አንድ ሰዓት የመሞከር አይነትን ልምምድ ማድረግ ስለዛ ጉዳይ ለመረዳት እድል ስለሚሰጥ ነው ይላሉና እሱን አስተዋወሰኝ ልክ ነው ማለት እንደዚህ ስትሰቃይ የሌላውም ሰው ስቃይ ለመረዳት ይጠቅማል ተብሎ ስለሚታሰብ ነውና እሱም ያንን ነገር ነበር ሊያደርግ የፈለገው በመሳሪያ አደጋ የሚደርስባቸውን ሰዎች ህይወት ለማሳየት ነው ይሄንን የጣርኮ ተብሏል እና ለወር አካባቢ ሳይወጣ ይሄንን ነገር ማድረግ ችሏል መሀል ላይ በጣም ተስፋ የሚያስቆርጡ ሁኔታዎች ነበሩ ይላል አንዳንድ ሰዎች ነበሩ ማለት ያወቁ እሱን ላለመምታት ብለው አቅጣጫ ቀይረው ወደ ሌላ ቦታ ያንን ነገር የሚተኩሱት ሌሎች ሰዎች ካገኙት እሱን እንደሚመቱት ስለሚያውቁ እነዛ ሰዎች ያንን ነገር ወደ ሌላ ቦታ አድርገው አቅጣጫውን ቀይረው ይመቱ ነበርና በጣም በዚህ ሰዓት ላይ ተስፋ የሚያስቆርጥ ነበር እንዴት ሰዎች ይሄንን ነገር ሊረዱ አይችሉም የሰውን ስቃይ እንፈልጋለን ነው የሰውን ስቃይ መመልከት እንወዳለን ነው ብለን ማሰብ አለብን ብሎ ሲናገር ነበርና ይሄ ከስቃይ ጋር ከጸብ ጋር የሆነን ሰው ሲጎዳ ማየት ብዙዎቻችን እንደማንፈልግ እንናገራለን አይደል ግን በተወሰነ ደረጃ አንዳንድ ሰዎች ደግሞ ያ ነገር ደስታ እንደሚሰጣቸው ይጠየቃል አንድ ግለሰብ ባለፈው ምን ሲያወራ ሰማሁት አሁን ብዙ ሰዎችን በጠይቋቸው የዓለማችን የምትወዱት ስፖርት ምንድነው ብላችሁ በጠይቋቸው እግር ኳስ የሚዘወተርበት ቦታ ላይ ያሉ ሰዎች እግር ኳስ ሊሏችሁ ይችላሉ የቅርጫት ኳስ ወይም ደግሞ የአሜሪካን እግር ኳስ የሚጫወቱም ሰዎች እዛ አካባቢ ያሉ ሰዎች አይ ያንን ስፖርት ነው የምንወደው ሊሏችሁ ይችላሉ ግን እነዛን ሰዎች ስቴዲየም ሊገቡ ተሰልፈው የሆኑ ሰዎች ሲደባደቡ ከመንገድ ዙሪያ እስኪ በዛ ሰዓት ተመልከቷቸው ሰዎቹ ጥርግ ብሎ እነዛን ሰዎች ሲደባደቡ እነዛ ሰዎች ሲፋለሙ ማየት ነው የሚፈልጉትና ብዙዎቻችን ይሄ ፍልሚያውን ትግትጉን እንፈልጋለን እንወደዋለን ብሎ ሲናገር ነበርና በማህበራዊ ሚዲያም ይሄንን ሰው እንግዲህ ራሱን ሲጎዳ ብቻ ሳይሆን ለዛ ጉዳት መንስኤ ሲሆኑ ያንን ነገር ነክተውት እሱ ሲመታ ሲመለከቱ ብዙ ሰዎች እንዳልተሸበሩ ሲናገሩ ነበር ጃሚል ዛኪ የስነ ልቦና ባለሙያ ነውና የስታንፈርድ ዩኒቨርሲቲ ያስተምራል ወላጆቹ ሲናገር በልጅነታቸው ወጣት እያሉ ነው ወደ አሜሪካን የመጡት ከተለያየ ሀገር ነበር የመጡትና በ1970ዎቹ ወደ ዋሽንግተን ሄደው የዩኒቨርሲቲ ትምህርታቸውን ተምረዋል ግን ትምህርታቸውን ከጨረሱ በኋላ ትዳር ከመሰረቱና እሱን ከወለዱት ከ6 አመት በኋላ ትዳራቸው ሊቀጥል አልቻለም ነበር በዛ ምክንያት ተለያዩ ከ6 አመቱ እስከ 10 አመቱ ድረስ ግን ፍቺው አልተፈጸመም ነበርና የግድ በሁለቱ መካከል እሱ መኖር ነበርበት ጭቅጭቃቸውን መስማት ነበረብኝ ማለት አንዱ ቦታ ሲሄድ የሚነግረኝ ታሪክ ሌላ ነው አንዱ ቦታ ሲሄድ የሚነግረኝ ታሪክ ሌላ ነው የተለያየ ነበርና በዛ ሰዓት ላይ መምረጡላ ምረጥ ስኪሉኝ ድረስ ነበር ጥያቄ ሲያቀርቡልኝ የነበረው ብሎ ይናገራል ግን ይሄ ነገር በዛ ሰዓት ሳስበው በጣም ጭንቀት ነበር ለምን ችግራቸውን ይነግሩኛል ችግራቸውን ራሳቸው አይፈቱም እንዴ በየ ነበር ማስበው በዛ በህፃንነት እስከ 10 አመት ባለው ጊዜ ግን ያደኩኝ ስመጣ አንድ የገባኝ ነገር የሁለቱንም ታሪክ የሁለቱንም መንስኤ እንዳውቅ አድርጎኛል ማለት እናቴም አባቴ ላይ የነበራት ቅሬታ ምን እንደሆነ አባቴም እናቴ ላይ የነበረው ቅሬታ ምን እንደሆነና አንዳንዱ ነገር መሰረታዊና ሊታረቅ የማይችል ከልጅነታቸው ጀምሮ ሁለቱም ሰዎች እየታነጹበት በመጡበት መንገድ ትዳር ውስጥ ሲመሰርቱ ያ ነገር ግጭትን የሚፈጥር ስለሆነባቸው ነው ብሎ ይናገራልና አንድ ይሄ ራሳችንን በሌሎች ሰዎች ጫማ ቆመን እንዳናስብ የሚያደርገን የሌላውን ሰው ሐሳብ መስማት ስለማንፈልግ ነው ሌላው ሰው ምን እንደሚያስብ ቀድሞ ስለማናውቀው ነውና በተለይ አሁን ላይ ደግሞ በማህበራዊ ሚዲያ መጀመሪያ ላይ እንግዲህ 2010ዎቹ ላይ ሲስፋፋ ከግብጽ ይሄ ከሰሜን አፍሪካው አብዮት ጋር ተያይዞ በጣም ለትልቅ ነገር መንስኤ ሰዎች ጥሩ ነገር የሚሰሩበት አንድ መሳሪያ እንደሆነ ይነገር ነበር
ከጊዜ በኋላ ግን አሁን ላይ ሰዎች ለማህበራዊ ሚዲያ ያላቸው እሳቤ ወይም ደግሞ ግንዛቤ እየተቀየረ ብዙ እንደውም አሉታዊ የሆነ ነው ማለት ሰዎችን ከማስተሳሰር ይልቅ ሰዎችን የሚያለያይ ነው የሚለው ሐሳብ አሁን ላይ ገኖ እየወጣ ነው ያለውና ጽንፍ የያዙ ደግሞ ሐሳቦች በጣም የሚራመዱበት ሰዎች የማይቻቻሉ ትንሽ ሐሳብን እንኳን ለመታገስ ቦታ የማይሰጡ እየሆነ መጥቷል ማለት አንዳንዴ ሐሳብን ለመግለጽ ሁሉ የሚያስፈራ መድረክ ሆኗል እና እንደውም ሰዎች የሆነ ሐሳብ እኛም ሀገራው ነው ያለው አንዳንድ ሰዎች ሐሳባቸውን ከጻፉ በኋላ ያለ ስድብ አስተያየቶቻችሁን ስትሰጡ ስድብ ሳይኖረው መቃወም ይቻላል ግን ያለ ስድብ ብታደርጉት የሚል ልመና ጭምር እንዲያደርጉ አስገድዷቸዋል ሊመጣ የሚችለው ነገር ምን እንደሆነ ገና ከወዲሁ በመስጋት ጭምር ነው የሚጽፉት አንዳንዱ ነገር እኮ ያክል ነው ለስድብ የሚያበቃም ነገሮች አይደሉም በጣም ቀላል የሚባሉ ነገሮች ነው ሰዎች ሲያበሳጫቸው ምን እንመለከተው ማለት ሌላ ከጓደኞቻቸው ጋር ቢያወሩት የሆነ ተሳስቀው የሚያልፉት ወይም ደግሞ አንድ ሁለት ክርክር ተከራክረው ሊያልፏቸው የሚችሉ ነገሮች ማህበራዊ ሚዲያ ላይ ሲወጡ በጣም ትልቅ ይጦዛል መነጋገሪያ ይሆናሉና ይሄንን ከከተማ ጋርም ያነጻጽራል አሁን ላይ ብዙ ትልልቅ ከተሞች የተመሰረቱ ነው ያሉት ብዙ ሰዎች ከተማ መሀል እየኖሩ ነው ግን እነዛ ሰዎች እየተገናኙ አይደለም እያወሩ እየተነጋገሩ አይደለም ማህበራዊ ሚዲያ ሰዎችን ግንኙነት እንደሚታሰበው ሁሉ ከተሞችም ማለት ትልልቅ የምንላቸው ከተሞች ብዙ ሰዎች ወደ ከተማ እየፈለሱ ነው የመጡት ከሆነ አመት በኋላ ያ ቁጥር እየጨመረ ነው ከተሜነት እየጨመረ ነው ባለም አቀፍ ደረጃና ግን እንደዛም ሆኖ ሰዎች እየተነጋገሩ አይደለም እያወሩ አይደለምና በዛ ምክንያት የተለያዩ ማህበረሰብን እየፈጠርን ነው ማህበረሰቦች በተለያዩበት ከፋፈሉ ቁጥር ደግሞ ይሄ እኛና እነሱ የሚለው ሐሳብ የሆነ ሐሳብ ራሱ ቢያነሱ ከኛ የሚቃረን ነገር ቢናገሩ አይ ስለሚጣሉን ነው ብለን ነው የምናስበው ከየት ሐሳባቸው እንደመጣ ከየት ንግግራቸው እንደመጣ አናውቅም ይላልና በተለይ ማህበራዊ ሚዲያ ላይ አንድ የተሰራ ሙከራ ነበር እሱ የሚጠቅሰው ምንድነው ያደረገው በመጀመሪያ ደረጃ የተወሰኑ ሰዎችን የሚያስቡትን ነገር እንዲናገሩ አደረጓቸው ከዛ ንግግሩን በድምጽ መቅጃ ቀዱት ከዛ በሁለተኛ ደረጃ ምንድነው ያደረጉት ያንን ንግግር ወደ ጽሁፍ አሰፈሩትና ለሰዎች ሰጧቸው ለሁለት ለተለያዩ ሰዎች ማለት ነው ከዛ መጀመሪያ ጽሁፉ የተሰጣቸው ሰዎች ያንን ነገር ሲያነቡት በጣም ነው የተበሳጩት ማለት እንዴት ሰዎች እንደዚህ ሊያስቡ ይችላሉ ብለው አሰቡአል ንግግሩን የሰሙት ሰዎች ግን በተቃራኒው አይ እንደዚህም ሊሆን ይችላል የሚለው ነገር አሳሰባቸው ማለት ሰው ከሰዎች ጋር የተገናኘን ማውራታችን አንደኛው ትልቁ ጥቅሙ እሱ ነው ይላል ንግግር ይቀር ድምጽ መስማታቸው ሁላ ሰዎች ለሌላው ሰው ትንሽ ሀዘኔታ እንዲኖራቸው እንደዚህ አስቦ ነው የሚል ነገር እንዲያስቡ ሊያደርጋቸው ይችላል ጽሁፉን ግን ሲመለከቱት ይሄ ማህበራዊ ሚዲያ ላይ አቫታር ምንላቸው አሉ አይደለ ሰው ያልሆኑ ነገሮች የሆነ ማሽን እንደሚናገር እንደ አሻንጉሊት የሚናገረው ነገር ነው የሚመስላቸው ጽሁፉን ሲመለከቱና በንግግሩ መካከል በጣም ከፍተኛ ልዩነት ነው የነበረውና አንድ የማህበራዊ ሚዲያ ስሪቱ ነው ይሄን ነገር ያደረገው ብሎ ይናገራል ብዙዎቻችን ግን የምንቸገርበት አንደኛው ምክንያት እንደዚህ አይነት ርህራሄዎች በሌሎች ሰዎች ጫማ ላይ ቆመን ማሰብ ከጊዜ ወደ ጊዜ ያሻሻል ነው ምን መጣው ነገር ላይ መስለን ይችላል ብሎ ይናገራል መጀመሪያ ላይ ይሄ ከልጅነት ጀምሮ ያደገ የመጣ ነገር መሆኑ ቀርቶ ሰዎች በዘር የሚወርሱት ነገር እንደሆነ ነው የሚያስቡት ግን እንደዛ አይደለም የህፃን ልጆችንም ብንመለከት ሌሎች እንስሳቶችንም ብንመለከት እንደዚህ አይነት እንስሳቶቹ እንደዚህ የርህራሄ ወይም ደግሞ በሌሎች ሰዎች ጫማ ቆሞ የመመልከት እሳቤ ላይ አይኖራቸውም ህፃናትም ያንን ነገር እያሳደጉት እየተማሩት ነው የሚሄዱትና እኛም እንደ ህፃናት እየተማር ነው መሄድ እንችላለን የትኛውም ጊዜ ረፈደበት አይደለም ብሎ ይናገራልና በጣም ትልቅ ጥቅም አለው ይሄ በሌሎች ሰዎች ጫማ ውስጥ ቆሞ ማሰብ እነዛ ሰዎች ያንን ነገር ያሰቡበትን ምክንያት ማወቅ ከብዙ ግጭቶች ይቆጥበናል ብሎ ይናገራል እሱ ምንድነው የሚለው አንድ ምሳሌ ይጠቅሳልና ይሄ አሜሪካን ሀገር በከፍተኛ ሁኔታ ከዚህ ከፖሊሶች ጋር በተያያዘ በተለይ ደግሞ የተወሰኑ ጥቁሮችን እነዚህ ህዳጣን የምንላቸውን የማህበረሰብ ክፍሎች የመጉዳት የመጨቆን እሳቤ እንዳለ ይነገራል የተለያዩ አይነት ቪዲዮዎችንም እናያለን አይደል ንቅናቄዎችን በዛ ምክንያት ተመስርተው ነበርና አንድ ያንን ነገር እንዳያደርጉት የሚያደርጋቸው የተለየ የቆዳ ቀለም ስላላቸው ነው ብሎ ሐሳብ የሚያነሱ ሰዎች አሉ ግን በእነዛ ሰዎች ጫማ ውስጥ ቆሞ የዛን ችግር ወይም ደግሞ እነዛ ሰዎች በዛ ሰዓት ምን ያደረጉ እንደሆነ ማወቅ ስላልቻሉ ነው ብሎ አሰቡና ዋሽንግተን ውስጥ አንድ የተሰራ ሙከራ ነገር ነበር
ፖሊሶቹ ተጠርጣሪዎችን የሚመረምሩበትን ሰዓት እስኪናስፋላቸው ማለት ደቂቃው ትንሽ ረዘም ይበል ብለው አሰቡና ያንን ነገር ተግባራዊ ያደረጉት። ያንን ባደረጉ ቁጥር ከፍተኛ የሆነ ለውጥ ነው ማምጣት የቻሉት። አንደኛ ደረጃ ወደ እስር ቤት የሚያስገቧቸውን ሰዎች ቀንሷቸው፣ ምክንያቱም ምንድነው የሚለውን ነገር ማወቅ ቻሉ። በሁለተኛ ደረጃ በጣም የተጠቀሙት ከአይምሮ ህመም ጋራ የተያዘ ችግር ያለባቸው ሰዎች ናቸው። እነዛን ሰዎች ጥያቄ ሳይጠይቋቸው ወይም ደግሞ አንድ ሁለት ጥያቄ ጠይቀው ቢያስገቧቸውና የአካልም ጉዳት በሚያደርሱባቸው ሰዓት እነዛ ሰዎች አይምሮ ህመምተኛ እንደሆኑ አያውቁም ነበር። ችግራቸው ምን እንደሆነ አያውቁም ነበር። ቁጭ ብለው በመስማታቸው ግን አንድ አይምሮ ችግር እንዳለባቸው ማወቅ ቻሉ። ሁለተኛ ደረጃ ሌሎቹንም ሰዎች ደግሞ አንዳንድ ማለት ችግር በዚህ ምክንያት ነው ችግሩ ብለን የምናልፋቸው ሁኔታዎች ሊፈጠሩ ይችላሉ። ወይም ደግሞ ወደ ማረፊያ ቤት የማይወስዱ ጥፋቶች ሊኖሩ ይችላሉና በዛ ምክንያት እንዲቀንሱ አደረጋቸው ይላልና ይሄ ከንግግር ጋራ በተያያዘ ሰዎች ይሄ ርህራሄን እንዲማሩ ማድረግ እንችላለን። ያንን ነገር ደግሞ የምናደርገው ይሄ በጣም ጠንካራ ሆኖ ከሚወጡ ሐሳቦች ወይም ብዙ ሰዎች ጋር እንዲደርሱ ቫይራል እንዲሆኑ ከሚደረጉ ንግግሮች መራቅ መቻል አለብን። ያንን ባላደረግን ቁጥር ሁሌም ይሄ ጫፍ ላይ የወጡ ሐሳቦች በከተማው ወይም ደግሞ በመነጋገሪያው ቦታ ላይ እንዲሰፉ እናደርጋለን ይላል። መጀመሪያ ላይ የጠቀስነው ኢራቃዊው ግለሰብ ዋፋ ያንን ነገር ያደረገ ቆየ እስከ 30ኛው ቀን ድረስ ቆየ። የሆነ ቀን ላይ ግን መብራቱ ጠፋበት። ላይቭ የስትሪም የሚያደርግበት ቤት ውስጥ ያለው መብራት ጠፋበት። አንደኛው ብዙ ጊዜ እንደሱ ላይቭ እንደሱ እየሰሩ ያው መብራት ሄደ እንግዲህ ይላሉ። ጠፋበትና በዛ ሰዓት በቃ ምንም ማድረግ አልቻለም። ከዛ የሆነ ሰው አምፖል ይዞልኝ መጣለ። ከሩቅ ቦታ ነው። ከሁለት ቀን ከ3 ቀን በኋላ ከዛ በኋላ እሱን ከመጣ ከአንድ ቀን በኋላ ሌላ ግለሰብ ደግሞ ምግብ ይዛ መጣች። አንድ ሰው ነበር የሚያስፈልገው ማለት ነው እነዛን ሰዎች ለማስተሳሰር እነዛን ሰዎች ለማነቃቃትና አንዳንድ ጊዜ ብዙ ሰዎችን ባንዴ ማነሳሳት ወይም ደግሞ ለአንድ ዓላማ ማብቃት ሊከብደን ይችላል። ግን አንድ ሰው በተነሳ ቁጥር ሌሎች ሰዎችን የሚይዙ የመነሳት አቅሙ ከፍተኛ ነውና ምናልባት እሱ የወሰደው እርምጃ ሰዎች እንዳያዝኑለት ወይም ደግሞ ሌሎች ሰዎች መተው እንዳይጠይቁት አድርጎ ሊሆን ይችላል። ያ ሰውዬ ግን መጥቶ አምፖሉን ይዞ መምጣቱ ሌሎች ሰዎች ስለዚህ ሰው ብንረዳውስ የሆነ ነገር ብናደርግለትስ የሚል ሐሳብ ውስጥ ከተውናል ይላሉና አንድ ጃሚል ዛኪ ንግግሩን የሚጨርሰው በቃ ርህራሄን መማር እንችላለን። መማር የምንችለው ሌሎች ሰዎችን በማግኘት ሌሎች ሰዎች ጋር በመገናኘት ነው። ያለበለዛ ይሄ በጣም በተለያየ ማህበረሰብ ውስጥ በኖርን ቁጥር ወይም ደግሞ በተለያየ ቡድኖች ውስጥ በኖርን ቁጥር ታማኝነታችን ለዛ ቡድናችን ይሆንና ሌሎች ሰዎች ሌላ ነገር ሲያስቡ ከኛ የተለየ ነገር ሲናገሩ ስንመለከት ለኛ አደጋ ነው ሊመስለን የሚችለው፣ ግን ባወቅናቸው ቁጥር ያ ነገር ይቀንሳል ይላል። አዎ ቀደም በቪዲዮ ሲታይና በጽሁፍ ሲታይ መካከል የፈጠረውን ስትል ብዙ ጊዜ በተለይ ግጭቶች በሚፈጠሩበት ሰዓት በሁለት ሰዎች መካከል የመጨረሻ አማራጭ እንደው ተገዳችሁ ካልሆነ በስተቀር በጽሁፍ መልእክት ያንን ወይ ጥፋታችሁን ወይም በይቅርታ ለመጠየቅ ሊሆን ይችላል ወይም ደግሞ የልዩነቱ መንስኤን የናንተን የኔ የምትሉትን ምክንያት ለማስረዳት ሊሆን ይችላል። የጽሁፍ መልእክት እየላካችሁ ወይ መላክን ምርጫችሁ አድርጋችሁ ሊሆን ይችላል ይላሉ አይደል? ግን ከሱ ይልቅ እንደው እድሉ እስካለ ድረስ 1% እንኳን እድል ካለ በአካል ተገናኝቶ ማውራቱን ምርጫ ብታረጉት ይሻላል። እሱ ካልተቻለ ደግሞ በዚህ ዘመን ቢያንስ በቪዲዮ ቢያንስ ካልሆነም ደግሞ በድምጽ መቅረጹ ይሻላል ይላሉና በድምጽ ሲቀረጽና ወይም በጽሁፍ ብቻ ስትልከው የሚፈጥረው ልዩነት ቀላል አይደለም ይላሉ። ይሄንን የዚህ በተለይ በተግባቦት የሚባለው በኮሙኒኬሽን ላይ የዛ ባለሙያዎችም ደጋግመው የሚያነሱት አካላዊ ቋንቋ ከምንናገረው ደግሞ በላይ ልንናገር የፈለግነው ነገር የሆነ ያህል መቶኛውን እሱ ነው የሚገልጽልን። ከሰው ጋር ስትገናኝ አይን ላይን እየተያየ ስታወራ ስሙን ከምትነግረኝ በተጨማሪ አንተን እያየው አይነን ስታወራ የጅን እንቅስቃሴ ስሜትህን የሆነውን ነገር ስትል ያዘንን የሆነውን ነገር ስትል አላለ ጉጉትህን ውስጥ ያለውን ነገር ከምትናገረው በተጨማሪ ከነዛ ነገሮች ነው ማገኘው። ሌላኛውም ሰው በተመሳሳይና ስትጽፍ ግን የዚህ የተወሰነ ያህል በመቶ ተገውት በቃ ይቀራል ማለት ነው። ሶ በዛ መሃል ሙሉ ነገርህን ላታሳይ ትችላለህ ይላሉና
አይ ቲንክ አንዱም እሱ ነገር ሊሆን ይችላል ምናልባት ሰዎች የፍቅር ግንኙነት ይመሰረቱና የሆነ ሰዓት ላይ የፍቅር ግንኙነት መቀጠል ሳይችል መለያየት ሊጠበቅባቸው ይችላል። በዛ ሰዓት አንድ ምክር የሚሰጡ ሰዎች የሚሉት ነገር ያን የፍቅር ግንኙነት በቴክስት አትቋጩት ብለው ሲናገሩ ይሰማልና ይሄ ትውልድ ደግሞ ስትመለከተው ከሰዎች ጋር እየተነጋገሩ ምናምን ጀምረው በጽሁፍ መልእክት ነው የሚቋጨው በቴክስት ማለት ከሰዎች ጋር እየተነጋገሩ ከማውራት ይልቅ ቴክስት ነው ብዙ ሰው የሚቀናው። ምናልባት አሁን የቪዲዮ ነገር የቲክቶክ መምጣቱ ሰዎች በቪዲዮ ሐሳባቸውን እንዲያስተላልፉ ሊያደርጋቸው ይችላል። ግን ቢያንስ ከዚህ ትውልድ በፊት የነበሩት ከ5 ዓመት በፊት የነበረው ንግግሮች ምልልሶች ላይ ስንመለከት በጣም ቴክስት ላይ ሰዎች ጥገኛ መሆናቸው አንዳንድ ጊዜ በአካል ተገናኝተው ማውራቱ እንዲከብዳቸው አድርጎባቸው ነበርና እንዳልከው የፍቅር ግንኙነቱ የሚጀምርበትም የሚቋጭበትም በቴክስት ይሆናል። አዎ አንዳንድ ሰው የልቤን የሚያወጣልኝ ስጽፍ ነው። በተለይ በተከፋውኝ ጊዜ ያንን ብስጭቴን ለሌላ ሰው ለመንገር እሱን አግኝቼ ስነግረው እንደሚቀለኝ አይደለም። ለብቻዬ ሆኜ ስጽፍ ያ ውስጥ ያለውን ብስጭትም ቁጣም በሱ የመናደዴንም ወይም በሷ እንደ ልቤ ለመግለጽ ያስችለኛል ይላሉ። ግን አሁን ባለሙያዎቹ እሱ ላይ ነው እንደ ልባችሁ የገለጻችሁ ይመስላችኋል እንጂ እንደ ልባችሁ አልገለጻችሁትም። የሆነውን ያህል በመቶ በአካል ተገናኝታችሁ ስታወሩ ልታስረዱ የምትችሉትን ያህል አይደለም ማለት እኔ ፊት ለፊት ተናግሬ ያንን በተለይ በተከፋውኝ ሰዓት መናገር ይከብደኛል ይላሉ አንዳንድ ሰዎች። ግን መናገር ቢከብዳችሁም ከከበዳችሁ በዛ ስሜት ውስጥ ስሜታችሁን ለማስረዳትም አካላዊ የሚባለው የአካላዊ ቋንቋ ከንግግር በአፍ ከምንናገረውም በተጨማሪ ብዙ ኃይል አለው እንደውም እሱ ላይ ይላሉ። እንግዲህ አላውቅም ያው ለአንዳንድ ሰዎች እንደሚባለው ቀላል ላይሆን ይችላል። ባለሙያዎቹ ግን ይሄንን በጣም አጠንክረው ደጋግሞ ይናገራሉ። በጣም አሪፍ እሺ